የ2026ቱ የዓለም ኢኮኖሚክ ፎረም በዘንድሮ ጉባኤው ከ200 በላይ ውይይቶች እንደሚደረጉበት ይጠበቃል። ከጂኦፖለቲካው እስከ ሰው ሰራሽ አስተውሎት ለአየር ንብረት ለውጥ ያለው አበርክቶ ድረስ ይመከርበታል። በስዊዘርላንዷ ዳቮስ የጀመረው ጉባኤው ግን ዛሬ የትናንቱን ያህል በቀላሉ ለዓለም ኢኮኖሚያዊ ምህዳር የሚበጁ እርምጃዎችን ለመጀመር ማነቆቹ ብዙ ናቸው። የዓለም ጂኦፖለቲካዊ ቁመና እንደ ቀድሞ አይደለም። ከመካከለኛው ምስራቅ እስከ እስያ፣ ከምዕራቡ ዓለም እስከ አፍሪካ በርካታ ለውጦች ወደ ጠረጴዛው ብቅ ብለዋል። እንደ ምዕራባውያኑ በ2050 ወጣት የሰው ኃይሏ 2.5 ቢሊዮን በላይ ይደርሳል ተብሎ የተገመተላት ሰፊ የተፈጥሮና የሰው ሀብት ባለቤት የሆነችው አፍሪካ በዘንድሮ የፎረሙ ጉባኤ ላይ ድምጿን ከፍ አድርጋ እያሰማችም ትገኛለች። በየዓመቱ 30 ሚሊዮን ወጣቶች ወደ ስራው ዓለም የዕለት እንጀራን ፍለጋ የሚፈሱባት አፍሪካ በየዓመቱ መፍጠር የምትችለው የሥራ ዕድል ግን ከ3 ሚሊዮን ፈቅ የሚል አይደለም። ይህንን ክፍተት ለመሙላት አፍሪካ ያላትን የእርስ በርስ የንግድ ልውውጥ ማጎልበት የግድ እንደሆነም በጉባኤው ተነስቷል። ኢትዮጵያ ይህንንም ማስባ ለአፍሪካ ነፃ የንግድ ቀጠና የህግ ማዕቀፍ ጭምር በመዘርጋት ወደ ትግበራ ለመግባት አይኗን አላሸችም። በተለይ በኢትዮጵያ የተተገበሩት ሀገር በቀል የኢኮኖሚ ሪፎርሞች አምራች ኢንዱስትሪውን አቅም በማጎልበትና ተጨማሪ ሀብትና ለወጣት የሰው ኃይሏ የሥራ ዕድልን መፍጠር መቻላቸውን የገንዘብ ሚኒስትሩ አህመድ ሽዴ በጉባኤው ላይ አንስተዋል። ሌላኛው የአህጉሪቱ ፈተና የኃይል አቅርቦት ሲሆን ዛሬ ላይ ከ600 ሚሊዮን በላይ አፍሪካውያን ከመደበኛ የኃይል አቅርቦት ርቀው በጨለማ እየዳከሩ እንደሚገኙ ሪፖርቶች ይጠቁማሉ። ይህንን ክፍተት አስቀድማ የተረዳችው ሀገር ኢትዮጵያ የታላቁ ህዳሴ ግድብን ጨምሮ በጉያዋ ከታቀፈቻቸው ታዳሽ የተፈጥሮ ሀብቶች ኃይልን በማመንጨት ከራሷ አልፋ ለቀጠናዋ ብርሃን እየሆነች ትገኛለች። ወትሮም ቢሆን መተባበርና በጋራ መልማትን ቅድሚያ ያደረገች ኢትዮጵያ ለቀሪው የአፍሪካ ክፍል ማሳያ የሚሆኑ ተግባራትን ለመከወን ሰንፋ አታውቅም። ዓለም ለገጠማት የኢኮኖሚ ፈተና መውጫ ቀዳዳን ለማበጀት በጋራ በመምከር መፍትሄዎችን ለማፈላለግ ያለመው ጉባኤው በቀጣይ ቀናት በጂኦፖለቲካዊ ጉዳዮች ላይ በስፋት እንደሚመክርም ይጠበቃል።